2026 በባህላዊና በዘመናዊ የሙዚቃ መሳሪያ ተጫዋቾችን ነው አሁን የምንሸልመው። ሸላሚዋን ወደ መድረክ በክብር ተሸኙልናላችሁ። ወይዘሮ ገነት ጥበቡ GMJ ፋሲሊቲ። እናመሰግናለን። በኢትዮጵያ ሙዚቃ ለ50 ዓመታት ያህል በሙያው ነግሶ ያለ ታላቅ ባለሙያ ነው። በአዲስ አበባ ከተማ በካሳንቺስ አካባቢ በሚገኘው የኢትዮጵያ ዓይነ ስውራን መማሪያና ማደሪያ ግቢ ነው በ1947 ዓ.ም የተወለደው። በዚያ ግቢ ለመወለዱ ምክንያት ደግሞ ያንን ታላቅ ተቋም በቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ይሁንታ አግኝተው በ944 ዓ.ም አባቱ በማቋቋማቸው ነው። በዚህ ዕድሜው 5 ዓመት እስኪሆነው ድረስ ኖሯል። ከዚያም በሀገሪቱ በትልቅነቱ በሚታወቀው በሰበታ በሚገኘው የዓይነ ስውራን ትምህርት ቤት አባቱ በማደራጀትና ምክትል ዳይሬክተር ሆነው ሲያገለግሉ ለትንሽ ጊዜ ያህልም እዛው ኖሯል። የብሬል ኤክስፐርት የሆኑት አባቱ ወደ አስመራ ተጉዘውም የዓይነ ስውራን ትምህርት ቤት መስርተው ያገለገሉ ሀገር የምትኮራባቸው እጅግ ታላቅ ሰው ናቸው። የዛሬው ጉምቱ ሙዚቀኛ የሙዚቃ መሳሪያ ፍቅር ያደረበት እና መክሊቱ እንደሆነ ገና የ5 እና የ6 ዓመት ልጅ እያለ በመኖሪያ ቤታቸው ያገኘውን የቦክስ ጊታር ከወንድሞቹ ጋር በመሆን ይጫወት በነበረበት ጊዜ ነው። መምህሩ አባቱ በመንፈሳዊ ሕይወት የበረቱ በመሆናቸው በርካታ የእንግሊዝኛ መዝሙሮቹን ተርጉመዋል፣ ደርሰዋልም። በቤት ውስጥም ባንዶሊን ይጫወቱ ስለነበረ ያንንም በአትኩሮት ተከታትሏል። የ11 ዓመት ልጅ እያለ ከቤተሰቡ ጋር ለጥቂት ጊዜ ኑሮውን አስመራ ባደረገበት ጊዜ ከሙዚቃ ጋር ይበልጥ ተቆራኘ። ወላጆቹ ያገለግሉበት በነበረው የፕሮቴስታንት ቤተክርስቲያን ዘመናዊ የሙዚቃ መሳሪያዎችንም ይበልጥ ለማወቅ አስቻለው። ገና በልጅነቱ ሙዚቃን ያፈቀረው ይህ ባለሙያ ዕድሜው ከ11 እስከ 12 የሚሆኑ ኩዮቹን በቸርች ውስጥ አስተባብሮ 5 ሰዎች ያሉበት ባንድ አቋቁሞ በየሰንበቱ ማቅረብ የጀመረ ሲሆን ታዳጊዎቹ የሚያቀርቡት ሙዚቃ ግን እዛ ለነበሩ አዛውንቶች ድምፅ በጣም የሚረብሽ በመሆኑ እንዲያቆሙ ሲከለከሉ፣ እሱ ግን መክሊቱ ነውና ይበልጥ መንገዱ ተከፈተለት። በዚያ ዘመን በአስመራ 3000 የሚጠጉ የአሜሪካን ወታደሮች ይኖሩ ስለነበረ የቴሌቪዥን እና የ24 ሰዓት የኤፍኤም ሬዲዮ ስርጭት ሲተላለፍ የሚያዳምጣቸው ሙዚቃዎች ትልቅ እርካታ ያገኝባቸው ጀመር። የሞታውን፣ የስታክስ ሪከርድ፣ የቢትልስ፣ የሳንታና፣ የጂም ሄንድሪክስ ታሪኮችን ሲያዳምጥ ቀልቡ እጅግ ተሳበ። የሙዚቃ ጉጉቱም ከዕለት ወደ ዕለት እየጎለበተ መጣ። በዛ በለጋ ዕድሜው አስመራ በሚገኘው ፒካዴሊ ናይት ክለብ በጓደኛው አማካኝነት መጫወት ጀመረ። ወደ አዲስ አበባ በመመለስም የሁለተኛ ደረጃ ትምህርቱን በቀድሞ አስፋ ወሴን በአሁኑ ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት አጠናቋል። ይህ ታላቅ የሙዚቃ ባለሙያ በፈረንጆቹ 1973 የብላክ ሶል ባንድ አባል በመሆን ከአለማየሁ እሸቴና ከኬንያው ድምፃዊ ስሊም ጆንስ ጋር ድንቅ ሙዚቃውን አቅርቧል። በሀገራችን ዝነኛ የነበሩትን የአይቤክስ እና የሮሃ ባንድ መስራቾች አንዱ ሲሆን በተለይም በፈረንጆቹ አቆጣጠር በ1974 የትዝታውን ንጉሥ መሐሙድ አህመድን ኧረ መላ መላ የተሰኘው ሙዚቃ ሊድ ጊታሩን ከምዕራባውያን ወደ ሀገርኛ በመቃኘት ፈርቀዳጅና አዲስ አጨዋወት ያስተዋወቀ የማይተካ ድንቅ ባለሙያ ለመሆን ቻለ። ከሮሃ ባንድ ጋር በፈረንጆቹ 1990 በ26 የአሜሪካን ስቴቶች ስራውን አቅርበዋል። ከዚያም በኋላ በሀገራችን ስመጥር ድምፃውያን ጀርባ ያሉ እንቁ የጊታር ተጫዋች ለመሆን ችሏል። ቀደም ባሉት ዓመታት በፊሊፕስ፣ በኢትዮጵያ ሬዲዮ፣ በአማሃ ደስታ ስቱዲዮ፣ በከሊፋ ስቱዲዮ እና መርካቶ ይገኙ በነበሩ በርካታ ሙዚቃ ቤቶች በመገኘት ከሪል እስከ ካሴት፣ ከካሴት እስከ ሲዲ እና አሁንም እስካለው ቴክኖሎጂ በድንቅ ጊታሩ በማጀብ ሰርቷል። በአጠቃላይ
ከ3000 በላይ ሙዚቃዎችን በአንድ ጊታር በማጀብ ብቸኛ ባለሪከርድ ሆኖ በታሪክ ተመዝግቧል። ኑሮውን በአሜሪካ ካደረገ ከ30 ዓመት በላይ ያስቆጠረ ሲሆን ለወጣቶች ትልቅ ማበረታቻ በመሆን ከሃሁ ባንድ ጋር ለ6 ዓመታት በተለያዩ ስፍራዎች በመጓዝ ስራውን አቅርበዋል። ኮንጋ ኪቦርድና ጊታርን በማዋሃድ ለ10 ዓመታት ያህልም የራሱን ድንቅ ችሎታ አሳይቷል። ከዮሐንስ ጦና ጋር በኤፕልስ በርሊን ጃዝ ክለብ በጥምረት በመስራት ከተተኪዎች ጋር አብሮ መስራትን በተግባር ያሳየ ነው። የግራሚ እጩ ዘፋኝ ከሆነችው ከወይና እንደዚሁም ከብዙነሽ በቀለ ጋር በጋራ ሰርቷል። የተክሌ ተስፋስጊንና የግሬስን መታሰቢያ 2 አልበሞችንም ከሌሎች ባለሙያዎች ጋር ያቀናጀ ነው። ዝነኛ ሙዚቀኞች አበጋዝ ክብረ ወርቅና ሄኖክ ተመስገን የዚህ ድንቅ ባለሙያ ጨዋወት ትልቅ ተነሳሽነት የፈጠረላቸው ሲሆን ኤልያስ መልካም ስለዚህ ድንቅ ባለሙያ በተለያዩ ጊዜ ትልቅ መነሻ እንደሆነው ምስክርነቱን ሰጥቷል። ታላላቅ የውጭ ሀገር ሙዚቀኞችም ስለ ጊታሩ መስክረውለታል። ታናሽ ታላቅ ሳይል ሁሉን አክባሪ፣ መንገድ ጠቋሚና ደጋፊ፣ ሲበዛ እጅግ ትሁትና ለእውነት የቆመ ሐቀኛ ባለሙያ ነው። ለሙዚቃ ላበረከተው ትልቅ አስተዋጽኦ በ2019 ቼዝ ድሪም አዋርድ ተሸላሚ ሲሆን በ2022 የለዛ አዋርድ የህይወት ዘመን ተሸላሚ፣ በ2024 ጳጉሜ ኢንተርቴይንመንትና የአምባሳደር ሪከርድን አዋርድ ተቀብለዋል። ይህ ድንቅ ባለሙያ ለትምህርት ከፍተኛ ቦታ የሚሰጥ ሲሆን በአዲስ አበባ ዩኒቨርሲቲ የታሪክ ትምህርትን ሲከታተል በኢትዮጵያ ዘመናዊ ሙዚቃ አጀማመርን በተመለከተ የመመረቂያ ጽሑፍም አቅርቧል። በቅርቡም በሙዚቃ ላይ የሰራው ትልቅ መጽሐፍም ለአንባቢ እንደሚደርስ ይጠበቃል። በአሜሪካን ጆርጅ ታውን ዩኒቨርሲቲ የሌጋል አሲስታንስ ትምህርት ተከታትሎ ለጥቂት ጊዜም ቢሆን በሕግ ቢሮ ውስጥ ሰርቷል። ራሱንም በታክስ ሙያ ሰልጥኖ የታክስ አገልግሎት የሰጠ ሲሆን ከ2002 እስከ 2026 የተዋጣለት የሪል ስቴት ባለሙያ ሆኖ ህብረተሰቡን በጨዋነትና በታማኝነት አገልግሏል። የ2026 የጥበብ አዋርድ የዓመቱ መሳሪያ ተጫዋችና ተሸላሚ የ50 ዓመት የሊድ ጊታሩ ንጉሥ ኮምፖዘር፣ አሬንጀር እና ፕሮዲውሰር ስዩም ወልደ ማርያም ወልደ ማርያም ሰላሜኖን በታላቅ ክብር ወደ መድረክ ጋብዛለን። ተዘጋጀውን ሽልማት የጂኤምጂ ፋሲሊቲና የጂንካ ካፌ ባለቤት ወይዘሮ ገነት ጥበቡ ትሸልምልናለች። ወይዘሮ ገነት ጥበቡ ኢትዮጵያኖች ልጆችን በመርዳት ለቤተሰባ ለቤተክርስቲያን እጅዋን በመዘርጋት ለኦርቢት ትልቅ ስራ ምሰራ እናመሰግናለን። ሽልማቱን ትሰጥልናለች። ሰላም ስዩም ሰላሚኖ እንኳን ደስ ያለህ። ይገባሃል። ያበረከትከው አስተዋጽኦ የተሰማህን አጠራቅለህ እንደምን አመሻችሁ። በቅድሚያ ሁሉም ነገር ተነግሯል። የሚጨምረው ነገር የለም። በቅድሚያ ግን እግዚአብሔርን በጣም አመስገን እወዳለሁ። ምክንያቱም ስጦታውንም የሰጠኝ እሱ ስለሆነ እኔም ስጦታውን ደግሞ እንደ መክሊት የምቆጥረው እና መክሊቱ ደግሞ ያው ተማርነው መሰረት እንድናተርፍበት ነው። በገንዘብ አይደለም። ሰውን በማፋቀር እና ወጣቶቹንም በመደገፍ በማበረታታት እንዳላቋርጥ እንግዲህ 53 ዓመት ሆኖኛል ማለት ነው። ስለዚህ እንዳላቋርጥ እግዚአብሔር እዚህ ደረጃ እንድደርስ ስላደረገኝ በጣም አመሰግናለሁ። የሙያ ጓደኞቼን ከመጀመሪያው ጀምሮ ደግሞ ሲያበረታቱ የነበሩትን
ሁሉም በህይወት ያሉትን በህይወት የሌሉትን ሁሉም ማመስገን እወዳለሁ። ምክንያቱም አጭር ጊዜ ስለሆነ አሁን ሁሉም በዝርዝር ለመናገር ይከብዳል። ምን እንደሰራው እኔም ብዙ አላውቅም። ደስ ብሎኝ ስለሰራው ብቻ ነው እንጂ በአንድ ወቅት ኤፍሬም ታምሩ ጋር አብረን ስቴጅ ላይ ስንሰራ ሲያስተዋውቀኝ ከጥላሁን ገሰሰ ጀምሮ እስከ ቴዲ አፍሮ መሀል ላይ ያሉትን ሳይጠቅስ ማለት ነው ከእነሱ ጋር የሰራ ብሎ አስተዋወቀኝ። ከዛም በኋላ ከቴዲ አፍሮም በኋላ የዳዊት ጽጌንም ሰርቻለሁ እና ከዚህ የበለጠ ጸጋ የለም በእውነት። ስጦታ ስለሆነ ደግሞ እንዳልኩራራ ራሴን ዝቅ አድርጌ እንዲሄድ፣ ምክንያቱም የእሱ ስጦታ ስለሆነ ስለረዳኝ አሁንም እግዚአብሔርን በጣም አመሰግናለሁ። ሁለተኛው ደግሞ ጊታሬን ማመስገን ፈልጋለሁ። 50 ዓመት ሙሉ ከኔ ጋር ነው እንግዲህ ሄድኩበት። ታንገላታለች። የተወሰነ ወቅት አልነበረችም ከኔ ጋር እና ከወጣው በኋላ ጓደኛዬን ስሙን መጥቀስ ፈልጋለሁ። ንጉስ ሰለሞን ምን አለኝ? ዝነኛው ነው የሚላት ዝነኛውን ይዤ ልምጣ ያለኝ። አዎ እባክህን ይዘህልኝና ከዛ ይዞልኝ መጣ። አሁን እንደው ብዙ ጊዜ እድል አላጋጠመኝም እና አሁን ላመሰግን እወዳለሁ። በተረፈ የሐሙስ ማህበርተኞቻችን አባል በሙሉ ሁላችሁንም ማመስገን እወዳለሁ። ምክንያቱም ጸባያችሁ አይለወጥም። ማህበሩም እስካሁን ድረስ እየቀጠለ ነው። ሰው የሚረዳበት ሰዓት ሁላችን ተሰባስበን እናደርገዋለን እና አላስረዝምባችሁ። በጣም ነው የማመሰግነው። ኮሚቴውን በጣም ማመስገን እፈልጋለሁ። በጣም ምክንያቱም ውድ ቀን አዲስ ከአሁን በፊት የሚያጋጠመኝ ስለሆነ እንደ አዲስ ሲመጣ እንደ አዲስ ነው የማየው ሁሉ ቀን። የዛሬም እንደዚሁ አስደንግጦኛል፣ ግን ደስታዬ ደግሞ ወሰን የለውም። ስለዚህ በጣም አመሰግናለሁ። ከ3 ወር በፊት ያስመረቁትን የመድረክ ማስታወሻ የተሰኘ የሙዚቃ መጽሐፍም አበርክቼለታለሁ። ትውልድና እድገቱ በጎጃም ክፍለ ሀገር ባህር ዳር ከተማ በቀበሌ 10 የሆነው የዛሬ የጥበብ ሽልማት የሙዚቃ ዘርፍ ተሸላሚያችን ገና በልጅነቱ የሙዚቃ ፍቅር ያደረበት ሲሆን ጣውላውን በሚስማር አቆራኝቶ ጅማቱን ወጥሮ ክራሩን ሰርቶ የሙዚቃ ሕይወቱን አንድ ብሎ ጀመረ። ይህ የዛሬው ተሸላሚያችን ሲናገር የክራር የሙዚቃ ፍቅር ያደረበት በታዋቂው ሁለገብ አርቲስት አሳየ ዘገየ አጫዋወት በመመልከት የተሳበ ሲሆን ይህም አርቲስት በመጀመሪያ የክራርን አጫዋወት ጥበብ አስተማረው። ከዛም በቀበሌ 10 ታዳጊ ህፃናት የሙዚቃ ቡድን እና በባህር ዳር ጨርቃጨርቅ ፋብሪካ የኪነት ቡድን ከትምህርቱ ጎን ለጎን በክራር ተጫዋችነት ሙያውን አሳድጓል። ይህ ሙያተኛ ሙያውን ይበልጥ ለማሳደግና በሙሉ ጊዜ የሙዚቃ ስራን ለመስራት ወደ አዲስ አበባ አቀና። አዲስ አበባም እንደገባ የታዋቂዋ አርቲስት ብጻት ስዩም የምሽት ክለብ ውስጥ ተቀጥሮ መስራት ጀመረ። ከዛም በተለያዩ የምሽት ክለቦች፣ የመድረክ ስራዎች ከተማ ውስጥ አሉ ከሚባሉ ሆቴሎች ለምሳሌ እንደነ ሂልተን ሆቴል፣ ጊዮን ሆቴል የመሳሰሉ ቦታዎች ከአንጋፋና ወጣት አርቲስቶች ጋር እየተጫወተ የራሱንም የባህል ቡድን አደራጅቶ ለበርካታ ዓመት ሰርቷል። ከዛም በ1984 ዓመተ ምህረት በእስራኤል በተዘጋጀው የመድረክ ለመካፈል ሀገሩ ላይ አሉ ከተባሉ አርቲስቶች ጋር ከንዋይ ደበበ፣ አረጋኸኝ ወራሽ፣ ኪሮስ አለማየሁ፣
ታዋቂው ኪቦርዲስት ብርሃነ ክዳኔ፣ አክሊሉ ስዩም፣ ሰማኸኝ በለው፣ ዓለም ከበደና ሌሎችም ስመጥር አርቲስቶች ጋር አቅንቶ የመድረክ ስራውን ከጨረሰ በኋላ ለ10 ዓመታት ኑሮውን እዛ እስራኤል በማድረግ ሀገሩ ላይ ካሉ አርቲስቶች ጋር በመሆን የኢትዮጵያ ሙዚቃና ባህል በተለያዩ የእስራኤል ከተሞች ሰርቷል፣ አስተዋውቋል። በመቀጠልም በ1994 ወደ አሜሪካ በማቅናት በተለያዩ የምሽት ቤቶች ከናቦነሽ አድነው፣ ይሁኔ በላይ፣ ኤልያስ ተባበል፣ አሰፉ ደባልቄና ከተለያዩ ዘፋኖችና ሙዚቃ መሳሪያ ተጫዋቾች ጋር የሰራ ሲሆን በየዓመቱ በሚዘጋጀው የኢትዮጵያ የባህልና ስፖርት ፌዴሬሽን ኢሴፌኔ ከአርቲስት ኩሪባቸው ወልደ ማርያም፣ ከአርቲስት ፋንትሽ በቀለ፣ ከአርቲስት ውባዬ ወሮሮ ጋርና ከበርካታ አርቲስቶች ጋር እያገለገለ ይገኛል። ከዚህም በተጓዳኝ ለበርካታ ድምፃውያን የሲዲና የነጠላ ዜማዎች ላይ ሰርቷል። ከነዚህም ከተሳተፈባቸው ዘፋኞች በጥቂቱ ማሪቱ ለገሰ፣ አሰፉ ደባልቄ፣ ገነት ማስረሻ፣ ሰላማዊት ነጋ፣ ፋሲል ደሞዝ፣ ይሁኔ በላይ፣ ዲና አንተነህ ይጠቀሳሉ። የዛሬው የ2026 የመሳሪያ ተጫዋቾች ዘርፍ ተሸላሚ ፋንታሁን አባተ። ሽባባው እንኳን ደስ አለ። የተሰማህን ስሜት እስቲ አጋራ። በመጀመሪያ ደረጃ ለፈጣሪ አምላክ ልጅ መድኃኒዓለም ለዚህ ላደረሰኝ በጣም አመሰግናለሁ። ልጆች አባት ነኝ። እንደውም ጭራሽ አሁን የልጅ አድርሻለሁ። የመጀመሪያ ልጄ በጣም ኢንተርናሽናል ዘፋኝ ነው። የሚጫወተው እንግሊዝኛና እስራኤል ሀገር ትልቅ የ30 ዓመት ልጅ አለ። እዚህ ሀገር እንደመጣሁ ሙያተኛ በመሆን ብዙዎች ስለሚያውቁ ለኤስኤፍኤም ሆነ ለተለያዩ ሰዎች መጀመሪያ የጠራችኝና በቃ አጠቃላይ ሙያውን ለህዝብ እንዳገለግል ለዚህ ቦታ እንድቆም ያደረገችኝ ለኩርባቸው በጣም አመሰግናለሁ። ምናልባት 2 ደቂቃ ሊሆን ይችላል የምናገረው፣ ምክንያቱም ብዙ አፍቃሪዎች ስላሉ በትንሹ መናገር እፈልጋለሁ። ከዚህ ሀገር እንደመጣሁ ወንድሜ ይሁኔ በላይ ልክ ኤርፖርት እንደወረድኩ ማለት ነው እስከዛሬ ድረስ እስካሁን ድረስ ስላለሁበት ድረስ ከጎኔ ስላለ በጣም አመሰግናለሁ። ከዛም በኋላ ምናለ ዳኛው ማለት አንድ ቤት ያደግን ከባህር ዳር ወይ ከቀበሌ 10 እስከ አሜሪካ ማለት ነው። ምናለ ዳኛው ወንድሜ ነው። አልማዝ ፈጠነ በጣም አመሰግናለሁ። ባለውለታዬ ነሽ አለምዬ። በእውነት ደረጀ ጌቴ፣ ጌታቸው ወርቅዬ ታናሽ ወንድሜ ነው። ብስል ብልጥ ስሳሳት ሁሉ የሚያስተካክለኝ አንዳንድ ጊዜ ከባህልም ቀላል ነገር አለ። ከአንድ ሀገር ወደ አንድ ሀገር ስትመጣ ያለች ችግሮች ዳይሬክት ዲፖዚት ነው የምናገረው። እንደዚህ አሳምሮ አጣፍጬ እንትን ብለው ነገር የለም እና እሱን ያስተካከለኝ። ባለቤቱ ደግሞ አመት በዓል ሲሆን ምን ሲሆን በተለያዩ መንገዶች ከጎኔ ልክ እንደ ታናሽ እህት ከጎኔ ላለችው ሜሪ ጌታቸው በጣም ወዳለሁ። ብዙ ብናገር በጣም ከባድ ነው። በልይ ያለች ቢብሮ አብሮ አርቲስቶች በጣም ማህበሮች አሉ። ለታደለ ዳባ ወንድሜ መቅድ ያለች እዚያ አካባቢ የታደለ ዳባ ባለቤት ወድሻለሁ እማዬ፣ ሁላችሁም ወጣለሁ። እግዚአብሔር ይስጥልኝ። እሺ፣ እናመሰግናለን። ገንሜ እናመሰግናለን። እንግዲህ ይቀጥላል። የተለያዩ ሙያ ዘርፎችም ደግሞ አሉ። በስተመጨረሻ ደግሞ የዓመቱ
ተሸላሚን የሚሸልሙልን የኪያ ትራቭል ባለቤት አቶ ቸርነት ይሆናሉ። አቶ ቸርነትን ወደ መድረክ ጋብዛለሁ። ከ30 ዓመት በላይ ነው በሙያው ላይ ያሉት። የኢሚግሬሽን ውክልና እንደዚሁም በኢትዮጵያ ውስጥ የመኖሪያ ቤትም የንግድ ድርጅትንም የማስተዳደር በታማኝነት የምናውቃቸው ናቸው። አቶ ቸርነትን በክብር ወደ መድረክ ጋብዛለሁ። ውልደቷ በቀድሞ ከፋ ክፍለ ሀገር በአጋሮ ከተማ መሆኑን የልደት የምስክር ወረቀቷ በእማኝነት ያስረዳል። የአንደኛና መለስተኛ ሁለተኛ ደረጃ ትምህርቷን የተከታተለችው በአጋሮ ራስ ዳምጤ ትምህርት ቤት ነው። የጥበብ ብልጭታ የታየባትም በዚሁ ትምህርት ቤት እያለች በኪነ ጥበብ ክንውኖች ላይ ንቁ ተሳትፎ ማድረጓን የሚመሰክር ከታሪክ ማህደሯ ላይ ሰፍሮ መገኘቱ ነው። የሁለተኛ ደረጃ ትምህርቷን በአዲስ አበባ ከተማ በመድኃኔዓለምና በልዑል መኮንን ትምህርት ቤት መማሯ ለተፈጠረችበት ሙያ ይበልጥ እንድትቀርብ ረዳት። እናም ከትምህርት ሰዓት ውጭ በነበራት ትርፍ ጊዜዋን በመጠቀም በሀገር ፍቅር ቲያትር ቤት ውስጥ በአቶ ተስፋዬ አበበ ይመራ በነበረው የቲያትር እድገት ክለብ አባል በመሆን በአማተር እጩ ተዋናይነት ስልጠናን በመውሰድ በብቃት ተወጣች። በመቀጠልም በቀዳማዊ ኃይለ ሥላሴ ብሔራዊ ቲያትር ቤት የሚሰጠውን የተዋናይነት ኮርስ መግቢያ ፈተናም በቀላሉ ማለፍ በመቻሏ ለ2 ዓመት የተሰጠውን ትምህርት በአጥጋቢ ውጤት አጠናቃ በዲፕሎማ ልትመረቅ በቅታለች። ከዚያም ቲያትር ቤቱ ባስመዘገባቻቸው ውጤቶች ከፍተኛ እምነት ስለጣለባት በቋሚ ተዋናይነት ተቀጥራ በሥራው ዓለምም ብቃቷን ለማስመስከር ችላለች። በኢትዮጵያ ብሔራዊ ቲያትር በፍልሚያ በዋናው ተቆጣጣሪ፣ በተሃድሶ በአሉላ አባ ነጋና በእጮኛው ሚዜ በተሰኙ ታላላቅ ቲያትሮች ላይ ተሳታፊ በመሆን ብቃቷን አስመስክራለች። ፍርድ ለእናንተ ቲያትርን በመሪ ተዋናይነት በብቃት ተውናለች። ለመጀመሪያ ጊዜ በኢትዮጵያ ውስጥ በተሰራው የኦቴሎ ቲያትር ዴዝዲሞናን ሆና መተወኗም አይዘነጋም። ከብሔራዊ ቲያትር ተሻግራ ወደ ማዘጋጃ ቲያትር ቤትም አቅንታ የደም ሰሞን ቲያትርን በመሪ ተዋናይነት በመተወን አድናቆትን አግኝታለች። ይቺው ተዋናይ በአንጋፋው የሀገር ፍቅር ቲያትር ቤት መድረክ ላይም አንጸባርቃለች። 12 እብዶች በከተማ ቲያትር ላይና እንደዚሁም የቬነሱ ነጋዴ ቲያትር ላይ ደግሞ የወንድ ጠበቃን ወክላ ነው የተወነችው። በዚህም ከፍተኛ አድናቆትን አግኝታለች። በቲያትሩ ዓለምም ከማንጸባረቋ በፊት የደሞዝ ሰሞን በተባለ የሬዲዮ ድራማ አድማጭ ጆሮ ለመድረስ ችላለች። ይቺ እንቁ ባለሙያ ኑሯን በዚህ አሜሪካን ሀገር ካደረገች 36 ዓመት ሆኗታል። የ2026 የጥበብ አዋርድ በቲያትር ዘርፍ ተሸላሚ ተወዳጇ ተዋናይ ሰብለ ቦርሶማ ሰብለ ቦርሶማን እንኳን ደስ ያለሽ እንላለን። አቶ ቸርነት ስጦታውን ታበረክትልናለህ። እናመሰግናለን አቶ ቸርነት። ተወዳጇ ተዋናይ ሰብለ ቦርሶማ የተሰማትን አጠራ አድርጋ ከሁሉ አስቀድሜ ለዚህ ሰዓት ለዚህ ደቂቃ ላበቃኝ ለማርያም ልጅ ለኢየሱስ ክርስቶስ ክብር ይግባው። አጠን በማድረግ ደግሞ ለጠቆመ አለች ላለኝ ለአንድ ሰው አላውቀውም ወንድምም ሴት ክብር ምስጋና ለኮሚቴው ለጠቅላላው 3 ዓመት ሙሉ ፋይት አድርገው እዚህ ለሰሩት ክብር ምስጋና ይግባችሁ እላለሁ።
አሁንም በርቱ፣ ጎናችሁ ነኝ እላለሁ። ከዛ በመቀጠል ለቤተሰቦቼ ሁሌም ጎኔ ለምትሆኑት ለጓደኞቼ ክብር ምስጋና ይግባችሁ። እንኳን ደህና መጣችሁ። ሌላው ላመሰግን የምፈልገው ብሔራዊ ቲያትር ነው። ብሔራዊ ቲያትር የኔ ዩኒቨርሲቲ ነው። ሃይስኩልን ብጨርስ ውስጡ ያሉት ሰዎች ለኔ አስተማሪ ብቻ ሳይሆን ህይወቴ ሁሉ ናቸው። ምንም ስህተት የለም። ስማቸውን በጠራም ሰዓቱን ቢፈጅ ይደይልኝ ሊሰለቻችሁ ይችላል። ግን ከዶክተር ተስፋዬ አበበ ጀምሮ ዓለምፀሐይ ወዳጆ መንገዱን አሳይታኝ ቤቱን አንኳኩቼ ለገባሁበት፣ ለደበበ እሸቱ፣ ለወጋየሁ ንጋቱ፣ ለታደሰ ወርቁ፣ ለጌታቸው አብዲ፣ ለጋሽ ጌታቸው ደባልቄ፣ ለአውላቸው ደጀኔ፣ ለአስካላ መነሻዋ፣ ለዘነበች ጭራቀረሽ፣ ለዘነበች ተስፋዬ ብዙዎች ናቸው ለኔ ትምህርት ሆኑ የጎደለውን ነገር እየሞሉ አስተምረው ለዚህ ያበቁኝ። ከአስተማሪዎቼ ደግሞ ነጸጋዬ ገብረመድህን ብዙዎች ናቸው። ብቻ ስማቸው ስጠራ ሰዓቱን ስለሚፈጅ እንደው ለነሱ ሁሉ የሞቱት አፈሩ ይቅለላቸው እላለሁ። ያሉትም ደግሞ ሎንግ ሊቭ ጤና ይስጠልኝ እላለሁ። አመሰግናለሁ።
ሽልማታችን ለየት የሚያደርገው ደግሞ ትዝታችን በኢቢኤስ አዘጋጅ ዮናስ ከበደ በመሃላችን ስላለ ዮኒዬ ከኛ እንትን ጋር ተቀራራቢ ነውና ፕሮግራሙ በጣም እናመሰግናለን እዚህ ስለተገኘ። እሺ የዛሬው የቲያትር ዘርፍ ተሸላሚያችን አዲስ አበባ ዩኒቨርሲቲ ቲያትር ጥበባት ዲፓርትመንት የመጀመሪያዎቹ ተመራቂዎች አንዱ ነው። ትምህርቱን እንደጨረሰ በ1973 ዓመተ ምህረት ወደ ሀገር ፍቅር ቲያትር ቤት አብሮት ከተመረቀው ዘሪሁን አሰፋ ጋር አብረው አቀኑ። ለመጀመሪያ ጊዜ በአስታጥቃቸው ይሁን የተደረሰው የህሊና ጸጸት ድራማ በማዘጋጀትና በመተወን ራሱን ከተመልካች ጋር አስተዋወቀ። በመቀጠልም በድጋሚ በአስታጥቃቸው ይሁን የተደረሰው ሳልሳዊ ባልንጀራ የተባለው ሙሉ ቲያትር በማዘጋጀት እድገቱን አሳየ። ይህ ሙያተኛ ብዙም ሳይቆይ ለኪነት አገልግሎት ቦታ ተወዳድሮ በማለፍ ከተመራቂዎቹ ቀድሞ የኪነት አገልግሎት ኃላፊ ሆኖ የመንግስት ለውጥ እስከተደረገበት ጊዜ ድረስ ሙያዊ አገልግሎቱን ሲያበረክት ቆይቷል። ከዚያም ባህር ማዶ እስከሄደበት 1996 ዓ.ም ድረስ በብሔራዊ ቲያትር በመሪ አዘጋጅነት ተመድቦ ይሰራ ነበር። ይህ ሙያተኛ ሀገር ቤት በነበረበት ጊዜ በሀገር ፍቅር ቲያትር ቤት በትወና ትዝብት፣ ባልቻ አባነብሶ፣ የቬኑሱ ነጋዴ ቲያትር ላይ ተጫውቷል። በዝግጅት የቬኑሱ ነጋዴ በረዳት አዘጋጅነት፣ የፍስሐ በላይ የወፍ ጎጆ በሙሉ አዘጋጅነት መርቷል። በፊልም አስቴር፣ የነቀዘች ሕይወት፣ ጸጸት ላይ በተዋናይነት ተሳትፏል። ከዛም ወደ ብሔራዊ ቲያትር ከተዘዋወረ በኋላ በትወና 12 ናይት ወይም ዋዜማ ውርስ ትርጉም ጫን ያለው አዘጋጅ ሃይማኖት አለሙ፣ ሃምሌት ትርጉም ባለቅኔ ሎሬት ጸጋዬ ገብረመድህን፣ ኤዲፐስ ንጉሥ ዶክተር ኃይሉ አርያ እንዲሁም በተስፋዬ ሽመልስ ተደርሶ በዓለሙ ገብረአብ የተዘጋጀው ጣምራ በቀል ቲያትር ይጠቀሳሉ። በዝግጅት የሼክስፒር ድርሰት የሆነውን ሮሜዮና ጁልየት ወይም የባላገር ፍቅር ውርስ ትርጉም የአበባው አስራትና ዳግማዊ ፈይሳ የሆነውን በአዘጋጅነት መርቷል። ይህ ሙያተኛ በአሜሪካ ቀደምት ባሉት ዓመታት ከጣይቱ የጥበብና የትምህርት ማዕከል በተደረገለት ጥሪ የሼክስፒር ድርሰት የባለቅኔ ሎሬት ጸጋዬ ገብረመድህን ውርስ ትርጉም ማክቤዝ የተሰኘውን ቲያትር በተዋናይነት ተጫውቷል። ዋትስአፕ የእንግሊዝኛ ድራማ በድርሰት በዝግጅት በትወና በአዲስ ዓመት ዝግጅት ላይ አቅርቧል። በጣይቱ በወራዊ የግጥም ምሽት የራሱ የሆነውን ኦን ዘ ሮድ አጌን መነባንብም አቅርቧል። በካናዳ የሰራቸው የጥበብ ስራዎች በጥቂቱ የህዝብ ለህዝብ ኢትዮጵያ በካናዳ ትርኢቱን ባቀረበበት ኤንኤሲ ብሔራዊ የጥበብ ማዕከል አዳራሽ ውስጥ የባለቅኔ ጸጋዬ ገብረመድህን የሆነውን የእንግሊዝኛ ድራማ ኦዳ ኦክ ኦራክል በአዘጋጅነት የራሱ ድርሰት የሆነውን የእንግሊዝኛ አጭር ድራማ ዋትስአፕ በዝግጅትና በትወና የባለቅኔ ሎሬት ጸጋዬ ገብረመድህን ጴጥሮስ ያችን ሰዓት ግላዊ መነባንብ በተዋናይነት የሼክስፒር ድርሰት ዘ ቴምፐስት በተዋናይነትና በረዳት ስቴጅ ማናጀርነት የጀን ሞሪል ዘ ኦዲሴይ በተዋናይነት ጎስት ሃውስ ቲያትርን በተዋናይነት እንዲሁም ባለፈው ዓመት መገባደጃ ላይ ዲሴምበር 28 2025 እንነቃቃ በተሰኘ ርዕስ በበገና ድርድር አጃቢነት በግጥም በዜማ ትርኢት አቅርቧል። በተዋናይነት በድርሰት በአዘጋጅነት መርቷል፣ አነቃቅቷል። የዛሬ የ2026 የጥበብ አዋርድ የቲያትር ዘርፍ ተሸላሚያችን አበበ አዲ
አቤጋም ጥበብ የሽልማት ድርጅት ታሪክ አለው። የመጀመሪያችንን የጥበብ የመጀመሪያውን አዋርድ በሰለሞን ቤት ስናዘጋጅ ከካናዳ ድረስ በክብር እንግድነት መጥቶ የመጀመሪያውን ሽልማት የሰጠልን አቤ ነውና እናመሰግናለን። የተሰማህን ነገር ባነብ ይሻለኛል። እንደምናችሁ፣ እንዴት ከረማችሁ? እንዴት ዋላችሁ? አሜን። ከሩቅም ከቅርብ የመጣችሁ እንዲህ በመሰለ መልኩ እንድንገናኝ የፈቀደልን የሰበሰበን አንድ አምላክ ስሙ የተመሰገነ ይሁን። አሜን። የዚህ ዝግጅትን ጽንሰ ሐሳብ ላመነጩ ቅን ልቦች፣ ሩቅ አሳቢዎች፣ ላስተባበሩ፣ ለረዱ፣ ለተባበሩ ተቋማት ምስጋናዬ ሁሉ ይድረሳቸው። አበው ከያንያን በጥበብ ኮትኩተው ተሰጧቸውና ልምዳቸውን ሳይሳሱ አውርሰውናል። ለዛ ካለው የማይጠገብ ጨዋታቸው ጋር ደጉንም መራራውንም የሕይወት ተመክሯቸውን አካፍለውናል። አፈር ደልድለው ሳር ጎዝጉዘው በትሬንታ ኳትሮ ጀርባ፣ በአሁኑ ሲኖትራክ ጀርባ እንደማለት ነው፣ መድረክ ሰርተው ትርኢታቸውን አሳይተዋል፣ አዝናንተዋል፣ አስለቅሰዋል፣ ሙያውን አስተዋውቀዋል፣ መሰረቱን ጥለው አልፈዋል። ዛሬ ይህን ሽልማት ስቀበል እነዚያን ሳያልፍላቸው ያለፉትን ከዓለም ድካም ያረፉትን አበው ከያንያንን በመዘከር ነው። ከቲያትር ዲፓርትመንት ተመርቀን እንደወጣን በትምህርት ያወቅነውን ከልምዳቸው ጋር አዋዝተው የጥበብ መንገዱን የመሩን እነዚያ ከያንያን ከልምዳቸው ጋር አዋዝተው በአሁኑ ሰዓት ዕድሜ ጠግበው ቤታቸው የተቀመጡ ጋደም ያሉ፣ አንዳንዴም ጉልበታቸው ሲበረታ ቤተክርስቲያን ተሳልመው መስጊድ ደርሰው ሲመለሱ የምናያቸው ጥቂት የጥበብ ፈርጦች አሉ። አንደበታቸውና ጉልበታቸው ሳይዝል በሚመጥናቸው ሚዲያ ላይ በክብር ተጋብዘው ሲመሰገኑ ተመክሯቸውን ለመጪው ትውልድ ሲያስተላለፉ ብንሰማ ገጻቸውን ብናይ ብዬ በጣም እጓጓለሁ። ዛሬ በጥበብ የሽልማት አዋርድ ሰርኬን ፈልጎ እንድትታወስ እንዳደረገ ሁሉ እዚህ ከማያችሁ የሚዲያ አካላትና ይህንን ፕሮግራም የምትከታተሉ ሁሉ በመቀደማችሁ ሳይቆጫችሁ የዚህ ዝክር ተሳታፊ እንድትሆኑ እጋብዛችኋለሁ። አመሰግናለሁ። Okay.
የዘመናዊ የኢትዮጵያ ሙዚቃ ታሪክ ሲነሳ ስማቸው በጉልህ ከሚጠቀሱ ባለሙያዎች አንዱ ይህ እንቁ የጥበብ ሰው ነው። ውልደቱ የቆንጆ መፍለቂያ በሆነችው በወሎ ክፍለ ሀገር በየጁ አውራጃ በወልዲያ ከተማ ነው። እሱም ቢሆን ጠንበለል መልከ መልካም በመሆኑ በጊዜው የብዙ ኮረዶች ዓይን ያረፈበት ሸበላ ነበረ። ይህ ድንቅ ባለሙያ እድሜው ለትምህርት እንደደረሰ ወደ የኔታ የቄስ ትምህርት ቤት በወላጆቹ ተልኮ እስከ ዳዊት ተምሮ አጠናቋል። የሙዚቃ ፍቅሩ ገና በልጅነቱ ተጠናውቶት በየጠጅ ቤቱ የማሲንቆ ድምፅ ሲሰማ ይገባና ዘፈኑን ያስነካው እንደነበር አብሮ አደጎቹ በትዝታ ያነሱታል። ወደ ቀለም ትምህርት ቤት ሲገባም በሬዲዮ የሰማቸውን እና አሰፋ ባተን፣ የነጥላሁን ገሰሰን፣ ታምራት ሞላን፣ አለማየሁ እሸቴን ግጥሞች በደብተሩ ገልብጦ ተገኝቶ በሕይወቱ የማይረሳውን ግርፋት ተቀብለዋል። የአለጋ ወጣት የጥበብ ፍቅሩ ረፍት ቢነሳው ሞልቶ ከተረፈው የወላጆቹ ቤት ጠፍቶ
አዲስ አበባ ከተማ ቢደርስም ሕይወት በቀላሉ አልተቀበለችውም እና በሆቴል ቤት ተቀጥሮ ሳህን ማጠብን መሸጋገሪያ አድርጎታል። ከዚያም ብዙ ሳይቆይ በክቡር ዘበኛ በለጋ ዕድሜው በልጅ ወታደርነትም ተቀጥሮ አገልግሏል። እዚያ እያለ ነው ሆድ ሲብሰውን ማሩኝ ወገኖቼ ብሎ ያንጎራጎረው። ለዚህ ድምፃዊ መነሻ ተደርጎ የሚቆጠረው ጌታቸው ካሳ ከበደ አሊና በቀለ ወዳጆ ጋር ወደ ጅማ በመጓዝ ያቀረበው የሙዚቃ ዝግጅት እንደሆነ ያስታውሳል። ከዚያም በጊዜው በአዲስ አበባ ከተማ ዝነኛ በነበረው የወይዘሮ አሰገደች አለመራው ምሽት ቤት ተቀጥሮ ሲሰራ እጅግ ተወዳጅ ነበረ። በወቅቱም አንዲት ከውጭ ሀገር የመጣች የሙዚቃ አድናቂ 25,000 ብር እንደሰለመችው ይነገራል። በፓትሪስ ሉሙምባ ናይት ክለብም በምርጥ ድምፃዊነት ይታወቃል። በነበረው የሙያ ብቃትና የመድረክ አያያዝ ተፈላጊ ድምፃዊ በመሆኑ በቀዳማዊ ኃይለ ሥላሴ ቲያትር ቤትና በኢትዮጵያ ፖሊስ ሰራዊት ኦርኬስትራም ተቀጥሮ ሰርቷል። በሀገር ፍቅር ቲያትር ቤትም ይታይ በነበረው ስራሽ ያውጣሽ በተሰኘ የመድረክ ቲያትር ላይ በያሬድ ኦርኬስትራ አጃቢነት ምርጥ ስራዎችን በማቅረብ ተሳትፏል። ወልዲያ ያፈራችው ይህ እንቁ ድምፃዊ ስለ እናት የተጫወተው ዜማው ከፍተኛ አድናቆትን ያስገኘለት ሲሆን በጊዜው በስልጣን ላይ የነበሩት ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ለመላው የኢትዮጵያ እናቶች ብለው በኢትዮጵያ ሬዲዮ በዘፈን ምርጫ ክፍለ ጊዜም እንጋበዝ አድርገዋል። ከ300 በላይ የግጥምና የዜማ ድርሰቶችን ለሕዝብ ጆሮ ልዩ በሆነ አዘፋፈን ስልት ተጫውተዋል። ከ25 በላይ ካሴትም አሳትመዋል። በተለይ ማሩኝ ዘመዶቼ፣ ተውቻለ ሆዴ፣ የአዲስ አበባ ቆንጆ፣ ወረተኛ ነሽ፣ ላዴ ጉማ፣ የኦጋዴን አንበሳ፣ የእጅሽን አትጪ፣ የስለት ሙሽራ፣ ጓል አስመራ ከሰራቸው ስራዎች በጥቂቱ ይገለጻሉ። ይህ እንቁ ድምፃዊ በጦር ግንባር በመገኘትም ጀግኖች የኢትዮጵያ ወታደሮችን አጀግኗል። ወራሪው የዚያድ ባሬ ጦር አከርካሪው ተመትቶ በካራ ማራ ላይ ሰንደቅ ዓላማችን ሲውለበለብ ያቀነቀነው ሀገራዊ ዜማ መቼም አይረሳም። ደህና ሁኝ ውዷ ባለቤቴ የልጆቼ እናት፣ እስክመጣ ድረስ እስክንገናኝ ውዷ ባለቤቴ ደህና ሁኝልኝ፣ እኔ ብሞት ለእኔ ማዘኑን ትተሺ ለቀሪው ልጆቼ ታሪኬን አውርሺ ብለው ቢጠይቁሽ አባታችን የታል ለሀገሩ ሲዋጋ ለድንበሩ ሞቷል። ዕድሜያቸው ከፍ ሲል ለአቅመ አዳም ሲደርሱ ገልጠሽ ንገሪያቸው ታሪኬን ይውረሱ። የግጥምና የዜማም ሀብታም የሆነው ይህ ድምፃዊ ለሙያ አጋሮቹ በመስጠትም ይታወቃል። ለድምፃዊ ጋሻው አዳል በምን አወቅሽበት መመላለሱን ጨምሮ በርካታ ስራዎችን አዘፍኖታል። የኤፍሬም ታምሩ ገና ልጅ ነኝ ጋሜና ላጠራጥርሽ እንዴ የዚህ እንቁ ድምፃዊ ስራዎች ናቸው። የሂሩት በቀለ ሐሳብሽ ሽሩርና ስሞት ብቻ አልቅሱ፣ ውብሸት ፍስሐና አስቴር አወቀ የተጫወቱት የሰላሌዋ ያባብላል ጎፈሬዋ ከስራዎቹ እጅግ በጥቂቱ ናቸው። በኢትዮጵያ የመጀመሪያውን የግል ባንድ መስራችና ባለቤት ሲሆን ጀግኖች ኢትዮጵያውያንን ለመዘከር በሰየመው የጥቁር አንበሳ ባንድ ለበርካታ ድምፃውያን በር ከፍቶላቸዋል። በአዲስ አበባ ከተማ በመሃል ፒያሳ የሙዚቃ ቤት ከፍቶ ለበርካታ ዓመታት ለህብረተሰቡ አገልግሎት መስጠቱ ሲታወስ፣ በተለይም ለብዙ የአዲስ አበባ ነዋሪዎች እንደ ምልክት ተደርጎ የመገናኛ ስፍራ ነበረ። የዚህን ሙዚቃ ቤት ቁጥር 2 ብሎ በመሰየም በዴንቨር ከተማ ቢከፍትም ለእሳት ተገብሮበታል። ኑሮን በአሜሪካን ሀገር ካደረገ 28 ዓመታትን አስቆጥሯል። በቅርቡ በሞት በተለየችው ባለቤቱ በወይዘሮ ሄለን ሐዘንም ክፉኛ ተጎድቷል። በማህበራዊ ህይወቱ ለሰው ቀድሞ ደራሽ፣ እጅግ ደግ፣ ትሑትና ሰው አክባሪ፣ ሀገሩን ከምንም ነገር በላይ አስቀድሞ የሚወድ የተከበረ ባለሙያ ነው። የ2026 የጥበብ አዋርድ በአንጋፋ ድምፃዊነት ዘርፍ ተሸላሚ ተወዳጁ ድምፃዊ ከዴንቨር ኮሎራዶ አያሌው
ከመድረኩ በስተቀኝ ያሉ ይገባዋል እያሉ ነው። በስተግራ እንጠብቃለን። በጋራ አንድ ላይ ይገባዋል እየተባለ ነው። ተወዳጁ አንጋፋ ድምፃዊ አያሌው መስፍን እናመሰግናለን። አርቲስት አልማዝ ተክሉ ተስፋዬ ዲፈንክስ ከልብ እናመሰግናለን። ሽልማቱን ተቀብለዋል። እናመሰግናለን። በነገራችን ላይ ጋሻ አያሌው ዴንቨር ኮሎራዶ የደረሰ አርቲስት ከትንሽ እስከ ትልቅ ማንም ይሁን ድምፃዊ ሲመጣ ኤርፖርት በመገኘት አበባ ይዞ የሚቀበል ምሳ ጋብዞ የሚሸኝ እጅግ የተከበረ ባለሙያ ነው። ዴንቨር ኮሎራዶ እጅግ ተወዳጅ ነበር። በ2005 ሙዚቃ ቤቱ በተቃጠለ ጊዜ እዚህ አካባቢ ያለን ባለሙያዎች በኩሪ አስተባባሪነት ሄደን ነበርና የነበረው ፍቅርና ክብር አይተነዋልና ረጅም እድሜና ጤና ይስጥሃዩ። ከኔ ጋር ደግሞ ብዙ ታሪክ ያለን ሰዎች ነን። በሚቀጥለው መጽሐፍ እንግዲህ ማውጣው ይኖራል። በ48 ሰዓት ከኢትዮጵያ እንዲባረር ከተደረገው ከዶክተር ኬሚስ ከተባለ ሱዳናዊ ጠንቋይ ጋር ሁሉ የተገናኘ ብዙ ታሪክ አለን። አዩ አሁንም ረጅም እድሜና ጤና ይስጥህ። የተሰማህን ነገር አንዳንድ ጊዜ ይገርማል፣ አንዳንድ ጊዜ ይደንቃል፣ አንዳንድ ጊዜ ያስደስታል፣ አንዳንድ ጊዜ ያሳዝናል። አንዳንድ ዘመን ብርሃን ይሆናል፣ አንዳንድ ዘመን ጨለማ ይሆናል። በእነዚህ ሁሉ አልፌያለሁ። ሞትን ተጋፍጬዋለሁ። በአራት ጥይት እንድገደል ከበሬ ላይ ተደርጎ እኔን ሳይሆን ሊያስገድለኝ ከጎኔ የቆመውን ጥይቱ ስቶ የሆነ እግዚአብሔር ወደ እሱ አድርጎት እሱ ሙቷል። ታስሬያለሁ፣ ተንገላትቻለሁ፣ ድሃ ሆኛለሁ። ንብረቶች ሁሉ የሉም፣ እኔ ያለሁ አሁን በቀሩ ባለቤቴ ተጠቅቻለሁ። እግዚአብሔርን እንዴት ብዬ ማመሰግነው እችላለሁ? ከስንቱ ነገር አትርፎኝ ዛሬ መንግስት አይወደኝ አይሸልመኝ፣ መንግስት አይፈልገኝ፣ ህዝቡ ራሱ እንኳን ረስቶኛል። ይገርመኛል። በጣም ነው የለፋሁት ለኢትዮጵያ ህዝብ፣ በተለይ ለኢትዮጵያ ሰራዊት። ሀያ 22 ሙዚቃዎች ለሰራዊቱ ዘፈንኳቸዋል። ደርግ ሲነሳ አብሬ የተነሳሁት መለዮ ጥላለሁ። ሰዓታችሁን በመፍጀት ይቅርታ፣ መለዮ ጥላለሁ። የኦጋዴን አንበሳ፣ የኢትዮጵያ ወታደር፣ ጭቁን ወታደር ነኝ። እንደው በቀላሉ ውዷ ባለቤቴ ደህና ሁን፣ ውዷ ባለቤቴ የልጆች እናት፣ እኔ ብሞት ለኔ ማዘኑን ትተሽ ለቀሪ ልጆች ታሪኬን አውርሽ። በድንቡል ቅኝ መሬት ላይ የቀሩ ስንት ጀግኖች አልፈዋል። ኢትዮጵያ ጀግኖቿን የምትበላ ለጀግኖቿ የማትሆን ላገለገሉ በፍጹም የማትሆን አገሪቷ አለች። ህዝቡም አይደለም ህዝቡም ጭምር መሪዎቹ። ያሳዝናል። በጣም ነው የሚያሳዝነው እኮ። እንደ ሰው የሰራ ሰው ይካዳል። እንደ ሰው የሰራ ሰው ህይወቱ እንዲበላሽ ይደረጋል። አያሳዝንም? ስንት ጀግኖቻችንን በላ ናቸው። ስንት ሀገር የሚያኮሩ። በጣም ይገርማል። እኔ ከደርግ ጋር አብሬ ተነስቼ ደርግን የካድኩት 67 ዓመተ ምህረት ህዳር 14 ቀን
ኢትዮጵያ እንቁ ያደረጋቻቸውን ያስተማረቻቸውን 60 ኢትዮጵያውያኖችን ሲገድል እፍፍ ያሉት ፍቅር ጭቅጭቅ አያጣም። መንቀጭቀጭሽ በዛ ጠረጠርኩሽ በጣም መጀመሪያ ጣፋጭ ቆይተሽ መራራ መሆንሽ ነው መሰል በጣም ክንዴ ፈራ ክንዴን ጨብጠሽው በመላ በዘዴ ጉድ እንዳትሰሪ ጠረጠረሽ ወደ ከዛ ተለያየ ከደርግ ጋር ሁልጊዜ እንደተቃወምኩኝ መጨረሻ ላይ 70 ዓመተ ምህረት ተገኘሁ። በገዛ ወዳጆቼ በማበላቸው በማጠጣቸው በማለብሳቸው ተገኘሁ። ለካ ደህንነቶች ናቸው አብረውኝ የሚውሉት። 4000 ካሴት አባዝቼ ለህዝብ በነፃ ሰጥቼ ከሀገር ልወጣ ተዘጋጅቶልኝ ሁሉ ነገር ድንገት ተያዙ። ካሴቱም ሄደ፣ መኪናዎች ሄደ፣ ወርቄ ገንዘብ ሄደ። ሙሉ የሙዚቃ መሳሪያ 112 ኢንፑት ያለው ሳውንድ ሲስተም ነበር። ሙሉ በሙሉ ሄደ። እኔ ታሰርኩ 3 ወር። እግዚአብሔር ቸር አይደለ? የልቤን የዋህነት አይቶ ሳይገሉኝ ወጣሁ። በሁለት ሰዎች አማካኝነት ብትጠሏቸው ብትወዷቸው እነግራቸዋለሁ። ኮሎኔል ደበላ ዲንሳ፣ ኮሎኔል ተስፋዬ ወልደስላሴ። በዚህ ጊዜ ውስጥ ወንድሜ አርቲስት ሳምራት ሞላ፣ ታዬ ፈይሳ ቤተሰቦች የነበሩ እና ከዛ በኋላ ደግሞ ትግል ተጀመረ። 13 ዓመት ሙሉ ከሙያ የወጣው በ13ኛው ዓመት ደግሞ ኢህአዴግ ነው ኢህአዴግ የሚባል መጣ። ጉድፈላ ያን ጊዜ ደግሞ ገና በቃ እንደመጣ ጀመርኩት። አንድ ናት ኢትዮጵያ። አየ ጊዜ አየ ዘመን ተዋት አስተሳስበን ስልጣን በዘር ሐረግ ጋብቻን በጎሳ ሆነና ነገሩ አንድነት ተረሳ። የአንድነቱን ጉዳይ ማንሰጠን ዋጋ መክነፍ ይዟል እንጂ ዘርዘሩን ፍለጋ። የትላንት ለዛሬ ትምህርት ካልሆነ ይበጀናል ያልነው ይሄም ከጨከነ ሀጂውም መጪውም ከተመሳሰለ ፍትህ ደህና ሰንብት ፍርድ ተጓደለ ህዝብ ተገደለ እና አልኩት አንድ ናት ኢትዮጵያ። ምንም ቢሆን ምንም አትቆራረጥም፣ ታሪክ አይሸጥም። አንድ ናት ኢትዮጵያ ዛሬም ሆነ ጥንትም። እስቲ በሉ ዛሬም ሆነ ጥንትም። ይህ እያልኩ በልበለው በለው አጋድመው ቃው ሆዳምነቱ ለዚህ ካበቃው ሆዳም ለሆዱ ሲል ቀና ደፋ የወገኖቹን ታሪክ ሲያጠፋ ለገታው ሲሮጥ ላለልኝ ተስፋ ትግሉ ሳበቃ አሽቀነጠረው እንዳላቂቃ ያመጣል መንገድ ይወስዳል መንገድ አንድ የሚጠላ አንድ የሚወደድ አገር አዋራጅ ልጅ አይወረድ አባት አስወቃሽ ልጅ አይወለድ አልኩ። ምን ዋጋ አለው ብቻ አልነው እያልን እዚህ ደረስ። ለማንኛውም ይህን ሁሉ ያደረገ እግዚአብሔር ስሙ ይባረክ። የሚገርመው የምወደው ወንድሜ ፈቃዱ ዋሬ ከእሱ ወንድም ጋር አንድ ካሴት ሰርተናል። 14 ወሬ ጋር ግን ተኮራርፈን የተለያየ ነው። ያሞኔ ፈቃዱ የብዙ ሰዎችን የኪነ ጥበብ ስራዎች ወደ ዳር በማውጣት እውቅና እንዲያገኙ አግኝቶ አድርጓል። በእውነት ማከብረው ወንድሜ ነው። ይቅርታ እና ዛሬ በሱ እጅ ሽልማት ማግኘቴ ለኔ ታላቅ ክብር ነው። ግን ሳልናገር የማልቀረው ነገር አለኝ። አይገርማችሁም? እስቲ ይገርመናል በሉ። አይገርማችሁም? አይገርማችሁም? በጣም ይገርማል። እኔ ክብር ዘበኛ በ57 ዓመተ ምህረት የልጅ ወታደርነት ተቀጥሬ ነበር። በዛን ጊዜ ብዙዬ በቀለ፣ ጥላሁን ገሰሰ፣ ሳቱ ተሰማ፣ ተፈራ ካሳ እና ረጋሽ ጉንቴሳ እዛ ውስጥ ነበሩ። አሊ ቢራ፣ ውብሸት ፍስሐ እዛ ውስጥ ነበሩ እና እኔ ወደ ባሻ ነኝ። በጣም ነገሩ ሩጫው ምኑ
አሰቃየኝና ወልደሽ አሳደግሽ እናቴን አፈቅሽ ልጠይቅሽ ልምጣ ይቅርታ አድርጊልኝ እናትና አባቴ እንደምን አላችሁ ሰላምታ አቀርባለሁ አልኩኝ። ይሄን ይዤ አዘፍኑኝ ብዬ ስቀር ማሩኝ የሚባል ድምፅ ቆንጆ ነው፣ መልከ ቆንጆ ነው፣ ቁመና ቆንጆ ነው። ማሩኝ የሚባል ግን ክብር ዘበኛ አይዘፈንም ማለት ለምን ብዬ ጠየቁ። ይቅርታ ጊዜያችሁን በመፍጀቴ ይቅርታ። ለምን ብዬ ጠየቁ። ለምን ክብር ዘበኛ ማሩኝ አይዘፈንም ማለት እንግዲህ በወቅቱ የነበሩት ሰዎች ስም ማንሳት አያስፈልግም። አይ አሁን እንግዲህ መፈለግ አለብኝ መላ በአጥር አንዳንድ ብር ለዘቦች እየሰጠው እየወጣሁኝ ሚያዝያ 27 ሆቴል የሚባል ነበረ ከትምህርት ሚኒስቴር ጀርባ ኃይሉ መርጊያ እዛ ይሰራ ነበር። ሄድና ጋሽዬ ልስፈነል ሄደው ሰልሰል በጣም ጎበዝ ዘፋኝ አንዳንድ ጊዜ እንዲህ ይለኛል፣ አንዳንድ ጊዜ ለራሱ ሲል ያዘፍነኛል። ከዛ አሁን እንዴት ብዬ ነው የምወጣው እዛ ቤት? መላቀየስ ጥሩ አዛዥ የኢትዮጵያ ንጉሠ ነገሥት የክብር ዘበኛ ሰራዊት ዋና አዛዥ ጄኔራል ደበበ ኃይለ ማርያም በሞት ቢለዩም መልካም ስራቸው ይታወሳል። እግራቸውን ግጥም አድርጌ እናትና አባቴን ናፈቁ አልቻልኩም። እባክዎት ይርዱኝ ብዬ እናቴን ናፍቀኝ ባይል እየፈለኩ ለክፍሉ አዛዥ ጠርተው 700 ብር እንዲሰጠኝና ከስራው እንድሰራበት ከዛን ጊዜ ጀምሮ ከ18 ዓመት በታች እንዳይቀጠል ይወጣው። በዛን ጊዜ ታዲያ መልካም የሰሩልኝ ሰዎች ነበሩና የዛ መልካም ሰው ልጅ ዛሬ ሸለመችኝ። አይገርም? በዛን ጊዜ አባቷ ሻምበል ባሻ ነበር፣ በቀለ ይባላል። እሷ ፋንትሽ በቀለ ትባላለች። አይገርማችሁ? ኖረ ወንድሜን ወዳጄን ታማኝ በየነን አግብታ ልጆች እናቱና ዛሬ ደግሞ ከኩሪ ወልደ ማርያም ከፀሐይ ካሳ ከኤልሳ ተስፋዬ ከወንድሜ ከዳኒ ጋር ሆነው ይሄን ሽልማት አዘጋጅተው ጠሩኝ። አይገርማችሁም? ቀጠለና ሲገርመኝ በጣም ነው የሚገርመኝ። አዲስ አበባ የመጣሁት በ12 ዓመት ነው፣ በ56 ዓመተ ምህረት በመጣሁ በወሬ ካልተመለስኩኝ ብዬ ሀገር እያዝልኛል። በጣም የከበደ ወልዴ አባት አቶ ወልዴ የአባቴ ክርስትና ልጅ ጓደኛ ናቸው። እሳቸው ለአባቴ ደወሉ። የማይዋሽበት ወልዲያ ስልክ ተደውሎ በሶስተኛው ቀን ነው ሂጂሽ የምታነጋግሩ። የለም እዛ ስልክ ቤት አለ። አባቴ ተቀጥሮ አቶ ወልዴ ማለት የልጄ ወንድሜ የአባቱ አባት ናቸው። የአፍሪካ አንድነት ትምህርት ቤት ዋና ባለቤት የከበደ ወልዴ ልጅ ይኸው የእሱ አያት ናቸው። እኔ በ10 ብር ጅቡቲ ቡና ቤት የሚባል ራቦ የፊት ለፊት አስቀጠሩኝና ሳህን አጣቢነት ገባሁ። አይገርማችሁም? በሳህን አጣቢነት ሳጥን ከፎቅ ወደ መሬት በባልዲ ውሃ ይዤ ስወርድ እኔና ባልዲው ተለያየን፣ ገደል ገባን። እንዳሁኑ በፕላስቲክ አይበላም። አይደግ ዘመን ክርስቲያን ዶር የሚባል ሽቶ ብቻ ሳይሆን ሳህን ነበር። ከሁለት 100 ሳህን ላይ ነው የወደቁት። በሙሉ ረገፈ። አቶ ኦቦሎ ይባላሉ ሰውዬው። የነበጅጋ ኦቦሎ አባት በጣም የተማሩ ልጆች ነበራቸው። በዛ ጊዜ ወስደውም ጳውሎስ ሆስፒታል ታከምኩ። ተመልሰን ምግብ እየበላ የኃላፊው መጣና ጋሼ የማይረባ ልጅ እኮ ሳህኑን እኮ ፈጅቶታል። አንተ ባለጌ ከዕቃ ሰው ለሰው ነው እኮ የሚቀልጥ ባለጌ ብለው አንድ ጊዜ በጥፋታቸው። ከዛ በኋላ ደግሞ ወደ ቦኖ ተቀባይነት ገባሁ። እንዲህ እያልኩ ብዙ አሳለፍኩኝ። መቼም አልጨርሰው። እንደገና 3ኛ መጣብኝ። አይዞሽ አጨናማ
ሶስተኛ የሚገርም እኮ ነው። ለእኔ እኮ ገርሞኝ ነው። እኔ በእውነት ይሄ ሽልማት ብዙ የሚያስገርም ነገር ስላለው ነው። ኩሪባቸው ወልደ ማርያም አገር ፍቅር ማህበር ስትቀጠር ያየኋት መጀመሪያ እኔ በመድረኩ ቁሜ እስከ መጨረሻው የእሷ ሰላም አልሄድም ብዬ እስክስታ ስትል ያየሁ እኔ። እንደገና ደግሞ ከሙዚቃ ሰዎቹ ጋር ሰልጥና ልትቀርብ ነው ሲባል በመድረክ የነበርኩ እኔ። አበባ የሸለሙ እኔ፣ ያሳደግኳት እኔ። ቆየንና በቆየን ደግሞ እኔ ደግሞ የኢትዮጵያ ሰራዊትና የኢህአዴግ ሰራዊት ቁስለኞቹን እጃቸው እግራቸው የተቆረጠውን አይናቸው የጠፋውን እናሳክማለን እናስተምራለን የሚል ሰው ለሰው የሚል ቡድን አቋቋም። እዛ ውስጥ ገብተን እያለን በቀበጡን እነከሌ የሞቱ ሰዎች ስለሆነ አይነሱም እና አዛዡ እኔ ነኝ፣ በአንዱ መመራው እኔ ነኝ። እኔ በሌለሁበት በአንዱ ወደ መቀሌ ሂዶ የካቲት 11 እንዲያከብር ተዘጋጅቶ በቃ 4 ቀን ቆይቼ ስመጣ ዝግጅት ነው። በዛም ጊዜ ምን ነው ስል ትግራይ ልሄድ ነው ለምን እንዲህ አራ አይደረግም። እኛ የተቋቋምነው ገንዘብ ተቀብለን ገንዘብ አግኝተን እነኚህ ለሀገር የቆሰሉ ለመርዳት ነው። 1,500,000 ብር ከሰጡን እንሄዳለን። ንቅንቅ አንልም። እሱንም በአይሮፕላን ካልሆነ በመኪና አንሆድም ብዬ ዘጋሁ እና ኮሚሽን የሚባል አለ፣ ተሐድሶ ኮሚሽን። እዛ ገባንና ጦርነት ስናካሂድ አንድ የሞተ ድምፃዊ ሞቷል፣ አይነሳም። አጋዥ ሆኖ ከነዚህ ሰዎች ጋር ጦርነት ገጠመ። አንተ አዲስ አበባ ለወሎ አዘፍነህ የለም እንደ በነፃ እና ምን አለበት ለምን እንሰራለን? አይ ወሎ እኮ ጠበንጃ ሳይሆን ሞፈርና ቀንበር አዘጋጅቶ በሬ አዘጋጅቶ መሬቷን አልምቶ ከረሃብ ለመዳን ያደረገው ነው እንጂ ጠበንጃ ይዞ ሄዶ ሰው ሊገድላል። ያንን በዓል ማክበር አስፈላጊ አይደለም። ካከበርን ደግሞ የተነሳንበትን ዓላማ ነው። ስለሆነ ገንዘብ እንሄዳለን። ከዛ ውስጥ ከተከራከሩልኝ ውስጥ አንዷ እሷና ጌታ መሳይ አበበ፣ ታምራት ሞላ 500,000 ብር ይስጡና እንሄዳለን ለማብረድ ነገሩን እያሻለ መጨረሻ ላይ ኮሚሽነር ሙሉ ጌታ የሚባል ጥሩ ኢትዮጵያዊ የትግራይ ልጅ ሙሉ ነገራቸው። አንተም የኢህአዴግ ኪነት አዛዥ እንጂ ምንም አይደለም። አንተም ለእነሱ የሚያስፈልግ ቃል ልታመጣ እንጂ አዛዥ አይደለም። አርቲስት አያሌው መስፍን የተናገረው ትክክል ነው። ይህን ከፈጸማቸው ይሄዳሉ፣ ካልፈጸማቸው አይሄዱ ተባብለን ተለያዩ እና አሁን ዛሬ ደግሞ ኩሪባቸው ወልደ ማርያም እንግዲህ አያቸዋል። ከመጀመሪያው የኮተኮትኳት ታናሽ ልጄ እኔን ለሽልማት አበቃችን። ዛሬ እኮ የ4 ሰዎች ውጤት ነኝ። እነኛ 4 ሰዎች ከኔ የህይወቴ ምስክር ናቸው ማለት ነው። 5ኛ ወንድሜ በእውነት ነው ብዙ መናገር ሲል ነበር። ብዙ መናገር አልፈልግም። በመጨረሻ ወደ እስር ቤት የገባሁባት ከሞት የዳንኩባትን ሰዎቹ ቢያድኑኝም እኔ ግን ሙቼ የተነሳሁባትን ልንገራቸው እና በዛ ጨርሳለሁ ማለት ነው። አልሰማም ወይ ወገኔ? አልሰማም ወይ ወገኔ? የደርጎችን ጭካኔ አልሰማም ወይ ወገኔ? አልሰማም ወይ ወገኔ? የሰውን ልጅ ጭካኔ ብሎ ተነሳና ለሰፊው ወገኔ ተስፋፍቶ ቁጭ አለ አቶ ሁሉም ለኔ። በአስመሳይ ቃላቱ አታሎ ደልሎ ጭራሽ ተንሰራፋ ጊዜያዊ ነኝ ብሎ በመላው ኢትዮጵያ በደጋም በቆላ ወጣት ሽማግሌው በጥይት ሲቆላ ምነው የሀገሬ ሰው አንጀቱ ጨከነ እንደ ጥንቱ አልሆነም ልቡ ደነደነ ይላል። አልሰማም ወይ ወገኔ? አልሰማም ወይ ወገኔ? የሰው ልጅ ጭካኔ አልሰማም ወይ ወገኔ? አልሰማም ወይ ወገኔ? የደርጎችን ጭካኔ
ወይዳዬ ተነቅሎልኝ ሲወድ አበሳይ ውዳሜው መንጋጋ የሚገርመው ተተካ በሰው ጉድ ይደንቃል ያመዣኪው መንጋ ይል ነበር። ይሄ ነው ይሄ በእጅ ያለ በክቡርነህ እጅ ደግሞ እኔ ብሞት እንኳን ብዬ ሰጥቼው 4 ካሴት የነበረውን ሰጥቼው በሱ እጅ አለ። እንግዲህ እግዚአብሔር ያክብራችሁ። ለኢትዮጵያ ኖር ያለው ለህዝብ ኖር ያለው አልዋሻችሁም። በሆዴም ተሽጬ አላውቅም፣ አልሸጥም፣ ሆዴ አይገዛኝም። በቅርብ ቀን ከ30 በላይ ስራዎቼ በቀጥታ ይለቀቃሉ። ደግፉ፣ ይሞክሩ። የመጨረሻው አንተማማ እባካችሁ። አንድ ሰው ሲነሳ ስርስር ይሄን እያደናቀፍ ለመጣል ምክንያት አንሆን። እነዚህ 5 ልጆች 500 ሺህ ናቸው። እግዚአብሔር ይባርካቸው። እርዷቸው፣ ደግፏቸው፣ በወሬ አትግደሏቸው። ወሬ ይቅር፣ ማማት ይቅር፣ ማሽሟጠጥ ይቅር፣ አሽሙር ይቅር። እንዲህ በርኩስ ቅናት እየተቃጠልን እንዲህ የምንቃጠለው ጀግና እኮ ያወጡ ነበር አባቶቻችን ከመካከላቸው አጀግነው። እኛ ጀግናን መግደል፣ የተነሳን ሰው ስሙን ማጥፋት፣ መቅበር ስንት ዓመት እንቀባበር? ኧረ እባካችሁ እንተባበር፣ 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 እንተባበር። ሽልማቱን አቶ ፍቃዱ ዋሬ የአምባሰል ሪከርድ ባለቤት ያስረክቡልናል። እናመሰግናለን። እጅግ አድርገን እናመሰግናለን። የመድረክ ማስታወሻ መጽሐፍ እንግዲህ ለአዩ በአድራሻው ከላኩለት 3 ወር ነው። 11ኛ ስቴት ላይ ደርሷል። እስካሁን ቤቱ አልደረሰም። በምር ነው የምናወራችሁ፣ አልደረሰም። በየቦታው ነው ያለው፣ እየተከታተልን ነው። ለማንኛውም እዚህ ስለመጣ ያንተም ታሪክ ነው አዩ። አመሰግናለሁ። ወንደ ወሰን ከበደ ወልዴ 10 ብር አስቀጥለው ሰው እንደሆነ የረዱኝ የአያቱ የልጅ ልጅ እግዚአብሔር ይስጥልኝ። ይኸው ደርሶ ሸለመኝ። አመስግኑልኝ እባካችሁ። በዚህ ሁሉ ልጆቼ በእውነት ለመናገር አንድ ልጆች አይዟችሁ፣ ልጆቼ አስከብረውኛል፣ አክብረውኛል። አሁንም እዛው ቁጭ ብለው እየጠበቁኝ ነው። እግዚአብሔር ያክብርልኝ። ተባረኩ፣ ኑሩ። እግዚአብሔር ክፉ አይንካችሁ። ኢትዮጵያ አዘቅት ውስጥ ያለችውን ኢትዮጵያን ከአዘቅት ያውጣልን። ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያ ለዘላለም ትኑር።